ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እነሆ። ቴዎድሮስ 102ኛ ኮር በ11ኛ ክፍለ ጦር ቀጠና መራዊና አዴት ከተማ ውስጥ ዘልቆ በመግባት የተሳካ ኦፕሬሽን መስራት ችሏል። የኮሩ አዳኞቹ ሜጫ መራዊ መሃል ከተማ ዘልቀው በመግባት ወንዶሶን መልካሙን ጨምሮ 5 ባንዳ ሚሊሻዎችን ካፈር ቀላቅለው 3ቱን አቁስለው ወጥተዋል። በተመሳሳይ የይልማና ዴንሳ ወረዳ ሰላምና ደህንነት የነበረ ሹመት ወርቁ የተባለ ወደል ባንዳም እስከ ወዲያኛው ተሸኝቷል። አነፍናፊ 206ኛ ኮር አዳይ ቡድን በደብረ ማርቆስ ከተማ ከሌሊቱ 8 ሰዓት ከ20 በከማል አደባባይ ተነስቶ ወደ ዋጋኑ እየከነፈ በነበረ ፓትሮል ላይ አብማ መታጠፊያ ሲደርስ በተፈጸመበት የቦምብ ጥቃት 5 የሚሆኑት ወዲያውኑ ሲሞቱ 4 የሚደርሱት ከባድ ቁስለኛ መሆናቸውም ተረጋግጧል። በተመሳሳይ ሰዓት በበክተራ አካባቢ በሚገኘው የምስራቅ ጎጃም ዞን ምክትል ንግድ ጽሕፈት ቤት ኃላፊ በሆነው በአቶ ሀገሬ መኖሪያ ቤት የቦምብ ጥቃት የተሰነዘረ ሲሆን በደብረ ማርቆስ ከተማ ከንቲባ ቢሮ እንዲሁም ተመሳሳይ የቦምብ ጥቃት ተደርጓል። ይህ በእንዲህ እንዳለ በከተማው በተፈጠረ የነዳጅ እጥረት የዋጋ ግሽበት እያሻቀበ ሲሆን በከተማው አገልግሎት ሰጪ ታክሲዎች ማህበራት የተቃውሞ ንቅናቄ መጀመሩም ታውቋል ሲል የአፋብኃኝ ቴዎድሮስ 206ኛ ኮር ህዝብ ግንኙነት ገልጿል። ሌላው በአማራ ፋኖ ብሔራዊ ንቅናቄ የሚመራው የአማራ ፋኖ በወለጋ መጋቢት 14 ቀን 2018 ዓ.ም ወራሪውን ኃይል ሲደቁስ ውሏል። የጠላት ማዕከላዊ እዝ 101ኛ ህዳሴ ኮር 33ኛ በሻለቃን ያስተናገደው የፋኖ ሰራዊት ድል ተጎናጽፏል። በወለጋ ጊዳያና እና ጉደያ ቢላ ወረዳዎች በተደረገው በዚህ ውጊያ ዘረፋቸው የብልጽግና ሰራዊት ተደምስሷል። 1 ዲሽቃ፣ 3 ስናይፐር፣ 3 ብሬን እና 21 የመከላከያ አባላት ከበርካታ ተተኳሽ ጋር ክላሽንኮቭ እና ሌሎች ወታደራዊ ቁሳቁሶች መማረካቸው ተረጋግጧል ሲል አርበኛ አስረስማር ዳምጤ የገለጸ ሲሆን የአማራ ፋኖ በወለጋ ህዝብ ግንኙነት ኃላፊ ፋኖ ዳዊት አማረ በበኩሉ የአማራ ፋኖ በወለጋ ምድር ላይ በአይነቱ ለየት ያለ አስደናቂ ድል ተቀዳጅቷል። ዲሽቃ፣ ብሬንና ስናይፐሮችን ጨምሮ የተለያዩ ነፍስ ወከፍ መሳሪያዎችን ወደ ካዘናችን አስገብተናል። በትናንትናው ዕለት አመሻሹን ተገን በማድረግ ካንጎርጉትን ከተማና ከአካባቢው በመነሳት የአማራ ፋኖ በወለጋ ዋና ሰብሳቢ ፋኖ ተሻገር ፈንቴ ይገኝበታል ወደ ተባለው አሊ ቀበሌ ቡድንና የነፍስ ወከፍ መሳሪያ በመያዝ ፋኖ ተሻገር ፈንቴን በእጅ ይዛለው ብሎ በምንሻ እየተመራ የገባው ያገዛዙ ጥምር ጦር ከፍተኛ ኪሳራን አስተናግዶ ሞትና ቁስለኛ ሆኖ ለምርኮ ተዳርጓል ሲል የገለጸ ሲሆን በየጊዜው ወለጋ ላይ ታሪክን በእጃቸው መጻፍ የለመዱት በአርበኛው ሙላቴ እንኳን የሚመራ የአማራ ፋኖ በወለጋ አንገርጉትን ብርጌድ ዛሬም ከፍተኛ ድል ተጎናጽፈዋል። ይህ ከባድ ጦርነት በአርበኛ ፋኖ ተሻገር ፈንቴ ቀጣይ የተመራ ሲሆን ከብርጌዱ የተሳተፉ ሻለቆች መካከል ሻለቃ 1 ዲቾ መብረቅ ሻለቃ በሻለቃ ደሳለኝ እየተመራች፣ ሻለቃ 2 ያሊያን አብስታ አበበ ያረጋል ሻለቃ በአርበኛ ተሻገር ፈንቴ እየተመራች እንዲሁም ሻለቃ 4 በላይ ዘለቀ ሻለቃ በሻለቃ ገበየው እየተመራች አገዛዙ ጥምር ጦር ላይ ከፍተኛ በትራቸውን አሳርፈውበታል። በትናንትናው ከባድ ጦርነት አንገርጉትን ብርጌድ በመከላከያ ያገኛቸው ቁሳቁሶች ውስጥም 1 ዲሽቃ፣ 3 ብሬን መትረየስ፣ 3 ስናይፐር፣ 2 መገናኛ ሬዲዮ፣ 20 መከላከያ ሰራዊት፣ 27 ቦምብ፣ 18 የወገብና የደረት ትጥቅ፣ 39 ካዘና፣ 25 ክላሽንኮቭ ብዛት ያላቸው የዲሽቃና የብሬን ክላሽ ተተኳሽ እንዲሁም የተለያዩ ወታደራዊ ሻንጣዎች ቁሳቁሶች ተማረኩ ሲሆን አካባቢ ላይ ለጊዜው ኢንተርኔት መዘጋቱም ታውቋል። እንዲሁም ትናንት አመሻሹ ላይ በተመሳሳይ ሰዓት ሲቡስሬ ወረዳ ላይ ያገዛዙ ሰራዊት የአማራ ፋኖ በወለጋ አርበኛ ጌጤ ግርማ መብረቅ ክፍለ ጦር በሞርተር የታገዘ ጦርነት የከፈተ ቢሆንም በተደረገበት የመልሶ ማጥቃት ቀጠናውን ለቆ ፈርጥጧል ሲል ይቋጫል። ይህ በእንዲህ እንዳለ ምኒልክ 104ኛ ኮር 25ኛ ክፍለ ጦር ወረኢሉ ከተማ ዙሪያ የፋሽስቱን አገዛዝ የምርጫ እንቅስቃሴ በመግታት ድል አስመዝግቧል። ፋሽስቱ አገዛዝ ብልጽግና እድሜውን ለማራዘም በማሰብ ያሰበውን ምርጫ ፋኖ ምክንያታዊና ፍትሃዊ የሆነ ትግል እንደሚያደርግ የገለጸ ሲሆን ምኒልክ ዛሃዶች የተጠናና የተጠናከረ ተጋድሎ እያደረጉ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ 104ኛ ኮር 25ኛ ክፍለ ጦር ሞርተር ምድብተኞች የአማራን ህዝብ ስቃይና መከራ ለማራዘም እንዲሁም ፋሽስቱ አገዛዝ እድሜውን ለማራዘም የአማራን ህዝብ እየጨፈጨፈ ላለው ብልጽግና ቡድን በወረኢሉ ወረዳ ካቤ ከተማ ህዝቡን በግዴታ ለመሰብሰብና የምርጫ ካርድ እንዲያወጡ ለማድረግ ሲሯሯጥ የተጠና የሞርተር ጥቃት በመፈጸም የቡድኑ ቅዠት በማክሸፍ ስራቸውን በአግባቡ በመወጣት ድል አስመዝግበዋል። በተያያዘም አፋብኃኝ ደቡብ አማራ ቀጠና ሳምነው እዝ
ከሰም ሁለተኛ ኮር ነበልባል ክፍለ ጦር አዲስ የፋኖ ሰራዊት አባላት በደማቅ ሁኔታ አስመርቋል። መጋቢት 13 2018 ዓ.ም ከሰም ሁለተኛ ኮር ነበልባል ክፍለ ጦር ከሁለት ወራት በላይ ያሰለጠናቸውን ከፍተኛ ቁጥር ያለው የፋኖ ሰራዊት አባላት ማስመረቁን አስታውቋል። ተመራቂ የፋኖ ሰራዊት አባላት የክፍለ ጦሩ ከፍተኛ አመራሮች በተገኙበት ወደ ነባሩ የክፍለ ጦሩ አሃድ ከዛሬ ጀምሮ በይፋ መቀላቀላቸውንም ተገልጿል። የክፍለ ጦሩ ከፍተኛ አመራሮች በዚህ ዝግጅት ላይ በመታደም የእንኳን አደረሳቸው መልእክትና ትግሉን በተመለከተ የተለያየ መልእክቶችን አስተላልፈዋል። በዚህ ምርቃት ፕሮግራም ላይ ከተገኙት ከፍተኛ አመራሮች መካከል አንዱ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ወታደራዊ አስተዳዳሪ የሆኑት አርበኛ መቶ አለቃ ስመኛ አለማየሁ ናቸው። አርበኛው በመድረክ ቆይታቸው ካስተላለፉ መልእክቱም በቅድሚያ ለተመራቂ ፋኖ ሰራዊት አባላት እንኳን ደስ አላችሁ መልእክት ካስተላለፉ በኋላ በዛሬው ዕለት የክፍለ ጦሩ ከፍተኛ አመራሮች በተገኙበት መመረቃቸውን በደስታ እናበስራለን። አሁን እናንተ አሰልጣኞች ሳትሆኑ ወደ ነባሩ ሰራዊት የተቀላቀላችሁ ለአማራ ሕዝብ ጋሻና መከታ የሆናችሁ በቆራጥነት ከዛሬ ቀን ጀምሮ እንደምትታገሉ መሪዎቻችሁን በመድረክ ያረጋግጡላችኋል ሲሉ ተደምጠዋል። አክለውም ህዝባችን ለሰጠን አደራና ኃላፊነት አንዳች ሳታጓድሉ ከአቋማችሁ ሳትዋዥቁ በጋራ ሆነን በጽናት የምንታገል ይሆናል በማለት መልእክታቸው ለተመራቂ ሰራዊቱ አጋርተዋል። ሌላው በዚህ ምርቃት ስነ ስርዓት ላይ ከተገኙት አመራሮች መካከል ከሰም ሁለተኛ ኮር ነበልባል ክፍለ ጦር ምክትል ጦር አዛዥ የሆኑት አርበኛ መሽ በጋሻው ናቸው። ለቆምንለት ዓላማ መርህን ተከትለን ህዝባችንን በአግባቡ ይዘን በአንድነት ጠላታችንን ለአንዴና ለመጨረሻ ጊዜ ማስወገድ አለብን። እኛ የአማራ ልጆች ለያዝነው ዓላማ በጽናት ቆመን ሳንፍረከረክ በአንድነት ጠላታችንን እንታገላለን ሲሉ መልእክታቸውን አስተላልፈዋል። ሌላኛው በዚህ ደማቅ የፋኖ ሰራዊት አባላት ፕሮግራም ላይ ከታደሙት አመራሮች መካከል ከሰም ሁለተኛ ኮር ነበልባል ክፍለ ጦር ሎጂስቲክ ኃላፊ የሆኑት አርበኛ ደሴ ሞገሴ ናቸው። ይህ ስልጠና ብቻ ሳይሆን ከልብ የያዛችሁትን እውቀትና ኃይል ለተጨቆነው ለአማራ ህዝብ ያንን የሰለጠናችሁትና የደከማችሁበትን ፍሬ አፍርቶ እንደምናይ አንጠራጠርም። እኛ ነው ተበድለን ተገፍተን ነው ወደ ጫካ የገባ ነው። የአማራ ህዝብ እንደ ሰው እንደ ብሔር የሚታይበት ጊዜ ላይ ስላልሆነ ያለን አማራጭ እናንተን የመሰለ የአማራ ህዝብ እንቁ ልጆችን ይዘን ይህንን አውሬ ስርዓት ነቅሎ መጣል ብቻ ነው መፍትሄው በማለት ቆይታቸውን ተናግረዋል። በመጨረሻም ማጠቃለያ ንግግር እና የቃል ኪዳን ዝግጅት ያካሄዱት ደግሞ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ የሆኑት አርበኛ ሞገስ ገበየው ናቸው። ዛሬ የእናንተ መመረቅ የአማራ ህዝብ ላይ እየደረሰ ያለውን ግፍና በደል እንዴት አድርገን መመከት ላይ አበክረን መስራትና ትኩረት ማድረግ እንዳለብን ዋነኛ ጉዳይ ነው በማለት ፕሮግራሙን አጠቃለዋል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።